ደሞ እንዳለ በሉድ በጨለማ የሾሙት ቄስ በጨለማ የሾሙት ቄስ የሉዱ ቄስ ስሙን ጠራው አልፈልግም። ምዙያፍ ቄስ እሱ ያረደውን እኮ ቄሱ በሙሉ አይበላውም። ራሳቸው ሹመውተይ የበርሸባ ቄስ ሹመውተይ ያሽከረሙ ቄስ እሱ ያረደውን እኮ አይበሉትም እኮ። ይህ የውልሽ ሌባ በጨለማ የተሾመ ህባር ላይ በዱር የተሾመ የሉዱ ቄስ ቆሻሻ ማይረባ ጥንባታም ስሙን ጠራው አልፈልግም። በጨለማ እኮ ነው የሾሙት። የሉዱ ቄስ ቄስ ነው ተብሎ አንደኛ እሱ ያረደውን ህዝብ አይበላው። የሉዱ ያረመኔ ቆሻሻ ማይረባ ሄዶ ክስ ያቀረበ አንድ ቀን ምንም ሳልናገረው ምንም ሳልለው የውልሻ ዲቃላ ቄስ ሹመው የሉዱ ዲቃላ ቄስ አላንድ ዲቃላ የሉዱ ቄስ አባቱ የተባረከ ስሙ የተጠራ በጨለማ የተሾመ አንድ ዲቃላ አለ። ቆሻሻ ማይረባ እርኩስ የረከሰ ይገርማቸዋል። ካሽቆለሙ ቄስ ጋርና ከበርሼዎቹ ቄስ ጋር ቂጥ ገጠመና ማን የሾመው? ያሽቆለሙ ቄስና የበርሼዎቹ ቄስ ናቸው። በጨለማ ሹመውት የሄዱ ቄስ አንድ ፍናፍንታም ዲቃላ ቄስ አለ። ሉድ ያለ ፍናፍንታ በጨለማ የተሾመ ህዝቡ እሱ ያረደውን አይበላለት ሉድ ነው የሚኖር። ይገርማቸዋል። ምንም ሳልለው እነዛ ጋር ተቆራኘና አዶ ከሰሰ። ይህ ቆሻሻ ማይረባ ጥንብ ይገርማል። አንድ ሰው ይንገር እስቲ ይህን የውልሻ ፍናፍንታም ቄስ የሉዱን ሉድ ሁለት ቄሶች አሉ። ያነኛው እንዳይመስላችሁ። ይህን እኔ ነዶ የከሰሰ ቄስ ይሄ የውልሻ ፍናፍንታም እሱ ያረዳውን ትበላላችሁ አትበሉ። ቄስ እኮ አይደለም። ለይምሰል እኮ ነው ሻሽ አስተመጠቡት። ለይምሰል አሉ ያስቀረሙ ቄስና የበርሸባ ቄሶች መቼም እርባናስ የላቸውም። እግዚአብሔር መቼም ረግሟቸዋል። የተረገሙ ናቸው። በመጽሐፍ ቅዱስም የበርሸባ ቄሶችና ያሽቀረሙ ቄስ የተረገሙ ናቸው። መጽሐፍ ቅዱስ ረግሟቸዋል። ሁልጊዜም ማለፊያ የላቸውም። ሄደው እሱም በዱር ሉድ ከመለቀሻው ቦታ ህዝብ ሳይበላ ሳይል ቄስ ሾም ነው ብለው ትምህርት እኮ አልተማረም እኮ። ይህን ያደርጉት እነማናቸው? የበርሸባ ቄሶችና ያሽቀለሙ ቄስ እሻሽ ለማስጠምጠም ለማለት ያሽቀለሙ ቄስ የማይረባ አለ። አሁን ደግሞ ምን እያለ መጣ? 12 አልጋ ጥያለሁ እንደዚህ ላስተምር። ገንዘብ ለመውሰድ እኮ ነው። ለሙታው ገንዘብ ለማስገባት። ይህ አሙታ ስንት ጊዜ እንደሚጠብቅ አያውቅም። ስለዚህ ዘመዶች ማን ነው እውነተኛው ቄስ የሚለውን እዩ፣ መርምሩ። ሁላው ቄስ ሻሽ የጠመጠመው ላይ ቄስ አይደለም። ልንገራችሁ፣ የኛ ቄሶች እስራኤል ሀገር ያሉ ቄሶች ዋና ቄሶች በ2018 ደሞዝ ልትቀበሉ ከፈለጋችሁ የ73 ቄስ ፊርሚያ ያስፈልጋል ተባለ። እሻሽ አስጠመጠቡና ይሄ ቄስ ነው ብለው ፊርማ ተወሰደ። ምሳሌ ቄስ ሞሼ ማከብረው በጣም ተማሪ ራብ ነው ያሽዱዱ። እሱን ደግሞ ሻሽ አስጠመጠሙት ቄሶች። እስራኤል ሀገር ያሉ ቄሶች እኮ ህዝቡን ዋሽተውታል። ህዝቡ ግና ቄሴ ነው እያልክ ትከተላለህ። መጀመሪያ መርምር ቄስ። እኔ እያስረገጥኩ እነግርሃለሁ። እስራኤል ሀገር ያሉ ቄሶች ህዝቡን ዋሽተውታል። ገንዘብ ለመቀበል ሲባል 73 ቄስ አለ ብለዋል። ቄሱ ግና ዋናው ቄስ ግና 49 ቄስ ነው። እኛ ሙታ ስለሆነ እንዲቀጻ አውተናል። 73 ቄስ የለም፣ 49 ቄስ ብቻ ነው ያለ። 63 ቄስ የለም፣ 49 ቄስ ብቻ ነው። ዋናዎቹ ቄሶች 49 ናቸው። ደሞዛቸውን ለመቀበል 73 ቄስ አለ ብለው አስፈርመዋል። ይህን ደግሞ በመሳዳ ፊልም አውጥቼዋለሁ። ውሸት ካላችሁ ደግሞ መዝገቡን እልከዋለሁ። እንዲቀጻውን ያወጣ ነው። ይህ
ሻሽ የጠመጠመው ላይ ቄስ እንዳይመስላችሁ ያውቀው እነዚህ ቄስ ያልሆኑትን ሻሽ አስተንትመው እከሌን አንዱ ቄስ ብድግ ያደረገና የነፍስ አባታችሁ ይሄው እንዳይሏችሁ ህዝቡ ተጠንቀቁ 49 ዋና ቄስ እስራኤል ሀገር 49 ቄስ አለ 63 የለም 73 የለም 73 ቄስ አለ ብሎ ያስፈረሙ 48 ሚሊዮን ሸቀል በየአመቱ ለቄሱ እንዲገባል ልንገራችሁ ይሄ ቄሱ ብልሃት ነው እስራኤል ሀገር ያለው ቄስ ሁሉ ውሸታም ነው ሌባ ነው አትመኑት እኔ ልንገራችሁ ሌባ ሁላ እርስ በርሱ ይተዋወቃል እናውቃቸዋለን እኔ አጋልጣቸዋለሁ ገና ጉዳቸውን አፈነዳቸዋለሁ ቄሶች